እነዚህ ነዋሲቦች 10ን ለ3 እንከፍላቸዋለን። على 3 أقسام ينقسم إلى 3 أقسام የመጀመሪያው ቅስም ይሄንን ሙዳሪዕ ቅስሙ ينصب بنفسه በራሱ ይሄ ቃል የምታዩት ቃል በራሱ ነስብ የሚያደርግ ምንም ነገር ሳያስፈልገው ሙቀደር ሳንቀድር ምንም ሳናደርግ ነስብ የሚያደርግ ቃል ለስንት ይከፈላል? አንደኛው ቅስማችን ነው ማለት ነው። ሁለተኛው ቅስም ወቅስሙ ينصب بأن مضمرة جوازا አን ተቀድራበት ኢዝሃር መውጣት ሳይጠበቅባት አን ቀድረን በጀዋዝነት ማለት ነው። ያኒ መቀደርም እንችላለን ምን ማድረግም እንችላለን ቀጥታ አንን አውጥተናት ነስብ ማድረግ እንችላለን። የዚህ ባብ ማናት? አናት ማለት ነው። ስለዚህ ቅስሙ ينصب بنفسه ሲል ከነዚህ ውስጥ የየራሳቸው ቃሎች 10 ተቆጥረናል። ከነዚህ ውስጥ የተወሰኑት ምንም አንም ሳንቀድር በራሳቸው ነስብ የሚያደርጉ አሉ። እንደገና ቅስሙ ينصب አን ተቀድራ ደግሞ በጀዋዝነት ያኒ አንን ግልጽ ማምጣት እንችላለን አለማምጣትን ቢአን ሙድመራ ብለን እንመጣበታለን ኢንሻአላህ ምንቀድረዋለን ማለት ነው። ወቅስሙ ينصب بأن مضمرة بعده وجوبا ሌሎቹ የተቀሩት ደግሞ ከነዚህ ሶስተኛ ክፍል ደግሞ ምንላቸው አንን ግዴታ በአን ነው የሚነሰበው ላኪን ውጁበን ተቅዲርነቱ ደግሞ በግልጽ አይደለም ውጁበን ይቀደራል። ምን ማለት ነው የሚለውን ነገር እንመጣበታለን። ብቻ ይሄንን ያዙ እናንተ 3 ክፍል እንዳለ። የመጀመሪያው ክፍል ምንድነው አሁን የምናየው ቅስሙ ينصب بنفسه በራሳቸው ነስብ የሚያደርጉ ቢአን ሙድመራ ተቀድሮ ነው ምናምን ማንለው ነገር ማለት ነው። طيب ስለዚህ የመጀመሪያው ቅስማችን ማን ነው? هو الذي ينصب فعل المضارع بنفسه በራሱ ነስብ የሚያደርጉ ናቸው። طيب وهي እነማን ናቸው እነዚህ በራሳቸው ነስብ የሚያደርጉት? 4 ናቸው። አን ለን ኢዘን እና ከይ ምንድናቸው? ينصب فعل المضارع እነዚህ ከመጡ ቀጥታ فعل المضارع ነስብ ያደርጋሉ በራሳቸው ምን ማለት ነው? ለምሳሌ አን ከሆነ አን يضرب ከሆነ فعل المضارع منصوب بأن ለን ከሆነ فعل المضارع منصوب بلن ኢዘን ከሆነ فعل المضارع منصوب بإذن ከይ ከሆነ ደግሞ فعل المضارع منصوب بكይ እንላለን።